ሲጀመር ለሥጋው ደሙኛ ብቁ እኮ አይደለም። በእግዚአብሔር ቸርነት ነው የምንቀበለው። እግዚአብሔር በምሕረቱ ባለጸጋ ስለሆነ ነው የምንቀበለው እንጂ ማን ነው ለሥጋው ደሙ ብቁ የሆነ? ስለዚህ እስክትበቁ አጠብቁ፣ ስትቀበሉ ትበቃላችሁ። በምድር ያለውን ብቻ አይደለም፣ ገና ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ጌታ እግዚአብሔር ለወዳጆቹ ያዘጋጃት አለች። ገና መንግሥቱን አዘጋጅቶልናል። ስለ ሽሮና ስለ በርበሬ ነው እንደሚደንቃቸው እናንተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት ሰማዕቱ ቅዱስ እስጢፋኖስን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በዛሬው ቀን በቤተ ክርስቲያናችን መታሰቢያው ከሚደረግለት ከሰማዕቱ ከቅዱስ እስጢፋኖስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጾ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያዘጋጃል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 22 ቁጥር 8 ላይ ነው። እግዚአብሔር ያዘጋጃል። ርዕሳችን ይሄ ነው። በዚህ ርዕስ ውስጥ አስቀድመን በርዕስነት ያነሳነው ኃይለ ቃል ማን እንደተናገረውና ለምን እንደተናገረው እናያለን። ከዛም በማስከተል እግዚአብሔር ለኛ ለልጆቹ ያዘጋጀውን ነገር እየዘረዘርን መጽሐፍ ቅዱስን መሰረት አድርገን እንመለከታለን። አምላካችን እግዚአብሔር በጉባኤያችን መካከል ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው አብርሃም ቃሉንም ለጊዜው የተናገረው በስተርጅናው ለወለደው ለልጁ ለይስሐቅ የተናገረው ቃል ነው። አንድ ጊዜ ወደ ኋላ መለስ ብለን በጣም ባጭሩ
ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አንድ ታሪክ እናያለን። በዚህ በኦሪት ዘፍጥረት በምዕራፍ 22 ቁጥር 1 ጀምሮ እንዲህ ተብሎ ተመዝግቧል። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋው አለው ይላል። እንግዲህ በርዕስነት ያነሳነው ኃይለ ቃል የተነገረበት ምክንያት ምንድነው ስንል አብርሃም ልጁ ይስሐቅን ወደ ሞሪያም ተራራ ሊሰዋው ይዞ በወጣው ጊዜ ለልጁ ለይስሐቅ የተናገረው ቃል ሲጀምር ታሪኩ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ብሎ ነው የሚጀምረው ታሪክ። ወገኖቼ እግዚአብሔር አንዳንድ ጊዜ በሕይወታችን ፈተና ሊያመጣ ይችላል። ግን ፈተና የሚያመጣው ኃጢአታችን ስለበዛ ብቻ አይደል፣ እንድንጠፋ እንድንሞት አይደል፣ ወይም እግዚአብሔር ስለረሳንና ስለተወንም አይደል። ጽናታችን ይለካ ዘንድ የእግዚአብሔር ማዳን በእኛ ላይ ይገለጥ ዘንድ ክብር ይጨመርልን ዘንድ ጠላት ዲያብሎስ ያፍር ዘንድ አንዳንድ ጊዜ በሕይወታችን በዚህ ዓለም ላይ ስንኖር ፈተና ይገጥመናል። እግዚአብሔር አብርሃምን ፈተነው ነው የሚለው መጽሐፍ። እግዚአብሔር በክፉ አይፈትንም ተብሎ ተጽፏል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል ነው የሚለው ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 13 ላይ የተመዘገበ የእግዚአብሔር ቃል ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ ማንንም ሰው አይፈትንምና። እግዚአብሔር ይፈትናል፣ ግን በክፉ አይደለም ይፈትነው። ቅድም እንዳየን ትዕግስታችን ይለካ ዘንድ ልንፈተን እንችላል። እንደ ኢዮብ ማለት ጽናታችን ይለካ ዘንድ ልንፈተን እንችላል። ክብር እንዲጨመርልን ከፊተኛው ይልቅ የኋለኛውን እግዚአብሔር ሊያበዛልን አንዳንድ ጊዜ በሕይወታችን ፈተና ሊገጥመን ይችላል። ስንፈተን እንዳናጉረመርም እግዚአብሔር ተወኝ፣ እግዚአብሔር ረሳኝም እንዳንል ሁላችንን እግዚአብሔር በቸርነቱ ይርዳ። ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች እንዲህ ብሎ ጽፎላቸዋል። ላነበው ፈልጋል። እዚህ ዕብራውያን ምዕራፍ 12 ቁጥር 7 ጀምሮ የተመዘገበ ነው። እንደዚህ ይላል። አስተውሉት ይህንን ኃይለ ቃል። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህ ጊዜ አትድክም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋልና።
አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋ አባቶች ነበሩን፣ እናፍራቸውም ነበረ። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባ። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና። ቅጣት ሁሉ ለጊዜው ቅጣት ይኖራል። አብርሃም እንደተፈተነ እኛም እንፈተናል። አባታችን ኢዮብ እንደተፈተነ እኛም እንፈተናል። ለገዛ ጥቅማችን አንዳንድ ጊዜ ጽናታችን ትዕግስታችን ይለካ ዘንድ አንዳንድ ጊዜ ሥርዓቱን ያስተምረን ዘንድ አንዳንድ ጊዜ ዳዊት እንደተናገረ ሥርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ ተብሎ እንደተጻፈ እዛ መዝሙር 118 ቁጥር 73 ላይ የተመዘገበ እግዚአብሔር ቃል ሥርዓትህን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኛል። አንዳንዴ እያስጨነቀ እግዚአብሔር ሥርዓቱን ያስተምረናል። እንመለስ። የትምህርታችን ዓላማ ይህ አይደል። ነገር ግን አብርሃምን እግዚአብሔር ፈተነው ስለሚል በእያንዳንዳችን ሕይወት ውስጥ ፈተና እንደሚኖር ጠቁሚያችሁ ለማለፍ። ፈተናው ምንድነው ስንል በስተርጅና የወለድከውን ተቀዳሚ ተከታይ የሌለው ልጅህን ሰዋልኝ አለ። አርደህ አወራርደህ ለእኔ መሥዋዕት አድርገህ አቅርብ አለ እግዚአብሔር። ይህንን ድምፅ አብርሃም ሰማ። ይህንን ቃል ከእግዚአብሔር አብርሃም ሰማ። ሁለት ሎሌዎችንና ልጁ ይስሐቅን ይዞ ወደሚሰዋበት ስፍራ ወደ ሞሪያም ተራራ ይገሰግስ ጀመረ ይላል። እግረ መንገዳችንን አብርሃም ልጁ ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም ነበረ ይላል። ሁሉ ነገር ለሚስት አይነገርም። አሁን ይህ እንደዚህ ሲባል እንደው የወር ደሞዛችሁንም አትናገሩ ማለት አይደለም። አብርሃም ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ ያልነገረበት ምክንያት ቢነግራት ታደክመዋለች፣ ከእግዚአብሔር ታጣላዋለች። የእናት ልብ ሩህሩህ ስለሆነ አዛኝ ስለሆነ ስለማይችል እንዴት በስተርጅና የወለድኩትን ልጄን ትሰዋለህ? እግዚአብሔር የማያውቀው ነገር የለም፣ ይቅር ብላ እንዳታደክመው፣ ከእግዚአብሔር ጋር እንዳታጣላው። አብርሃም ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም ነበር ይላል። አንዳንድ ነገር ባሎች ለሚስት ማይነግሩት ይኖራል። አንዳንድ ነገር ሚስቶች ለባላቸው ማይነግሩት ነገር ሊኖር ይችላል። አንድ ላይ ተያይዘው ሄዱ። ተራራው ጋር ደረሱ። ታሪኩን እናሳጥርና ወደ ርዕሳችን መሰረታዊ ሐሳብ እንምጣ። ልክ ከተራራው ራስጌ ሲደርሱ ሁለቱን ሎሌዎች እናንተ በዚህ ጠብቁን፣ እኔና ልጄ ለእግዚአብሔር መሥዋዕት ሰውተን እንመጣለን ብለው ወደ ተራራው ላይ ወጡ ይላል። በሚሄዱበት ጊዜ ይስሐቅ አባቱ አብርሃምን አንድ ጥያቄ ጠየቀ። አባቴ ሆይ አለ፣ እንጨቱ ይሄው ይዘነዋል በእጃችን፣ እሳቱም አለ፣ መሠዊያውም አለ፣ የመሥዋዕቱ በግ ግን የት አለ? ምንድን ነው የምንሰዋው አለ ይስሐቅ። የዚህን ጊዜ አብርሃም ለይስሐቅ ምን አለው? የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ርዕሳችን ይሄ
እስኪ የመስዋዕቱን በግ በሉ ሁላችሁ። እግዚአብሔር ያዘጋጃል። ማን ያዘጋጃል? ወጡ ተራራው ላይ። እዛም ሲደርሱ ይስሐቅ ደግሞ አባቱን ጠየቀው። የዚህ ጊዜ አብርሃም ቁርጡን ነገረው። ልጄ መስዋዕቱ አንተ ነህ። እንጨቱን ረበረበ። ይስሐቅን በመሠዊያው ላይ አጋደመው። ልጁም እንደዚህ አይለ ይላል የቤተ ክርስቲያን ትርጉምን ስናነብ አባቴ ሆይ አለ፣ በጀርባዬ አስተኝተህ ስትሰዋኝ አይን አይኔን እየተመለከት ትራራለህ። መጨከን አትችልም፣ ከእግዚአብሔር ጋር ትጣላለህ። ስለዚህ ገልብጥና በሆዴ በኩል አስተኝተህ በማጅራቴ በኩል ሰዋኝ ብሎ አለው አባቱን ይላል። እንዳለው አድርጎ መሠዊያው ላይ አብርሃም ይስሐቅን ልጁን ሊሰዋው አጋደመው ይላል። ልክ ካራውን ሰይፉን ከአፎቱ መዘዘ በልጁ በይስሐቅ ላይ ሊያሳርፍ ማለት ከሰማይ የእግዚአብሔር መልአክ ድምፁን አሰማ ይላል። አብርሃም አብርሃም አንድ ልጅህን ለኔ እንደሰጠህ እንደሰዋህ አይቻለሁኝ። በልብ ሰውተኸዋል። ልጅህ ይስሐቅን በልብ ሰውተኸዋል። ነገር ግን ከልጅ ላይ ካራውን ሰይፉን አንሳ። እዛ ጫካ ውስጥ በዕፀ ሳቤቅ የታሰረ ነጭ በግ አለ። እሱን መሥዋዕት አድርገህ አቅርብ አለው ይላል። አብርሃምም ልጁ ይስሐቅን ከታሰረበት ፈታው። ጫካ ውስጥ በዕፀ ሳቤቅ የታሰረ በግ ነበረ። ያን በግ አመጣና በይስሐቅ ፈንታ ሰዋው ነው የሚለው። ወገኖች ይሄ ትልቅ ምስጢር ያለው ታሪክ። የትምህርታችን ዓላማ ይህን መተረክ አይደል። ነገር ግን በጥቂቱ አንድ ነገር አስታውሻችሁ ልለፍ። የቤተ ክርስቲያን ሊቃውንት እንደሚናገሩት መጽሐፍ ቅዱስም እንደሚያስተምረን በይስሐቅ ፈንታ የተሰዋው በግ የኢየሱስ ክርስቶስ ምሳሌ። ይስሐቅ ለመስዋዕትነት ቀረበ። ነገር ግን ይስሐቅ አልተሰዋ። ለምን ያሉ እንደሆነ ዓለም የሚድነው በሰው ደም አይደል፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ነው ዓለም የሚድነው። ስለዚህ ይስሐቅ ተፈታ። በይስሐቅ ፈንታ በጉ ተሰዋ። ያ በግ የታሰረበት ዕፀ ሳቤቅ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። በጉ የኢየሱስ ክርስቶስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው የተናገረው። በዮሐንስ ወንጌል በምዕራፍ 1 ቁጥር 29 ጀምሮ የተመዘገበ ቃል የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በአንዳንድ ስፍራ በበግ ተመስሏል። በግ የዋህ እንደሆነ ኢየሱስ ክርስቶስም የዋህ ነው። በግ ለመስዋዕትነት እንደሚቀርብ ኢየሱስ ክርስቶስም ለዓለም ድህነት በመስቀል ላይ መስዋዕት ሆኖ ቀርቧልና ኢየሱስ ክርስቶስ በበግ ይመሰላል። የፋሲካ በግ፣ የዘመን መለወጫ በግ ሊታረድ ስንወስደው በገመድ እየጎተትን ስንወስደው በግ ቀንድ ያለው በቀንዱ አይዋጋ። ኢየሱስ ክርስቶስ ስልጣን አለው። ወደ ቀራንዮ አደባባይ
መስቀል አሸክመው ሊሰቅሉት ሲወስዱት ቀንድ የተባለ ኃይል፣ ቀንድ የተባለ ስልጣን እያለው ወገኖቼ እንደሚታረድ በግ ዝም ብሎ ሄዶ ተሰቀለ። ስለዚህ ኢየሱስ ክርስቶስ ወገኖቼ በመጽሐፍ ቅዱስ በበግ ይመሰላል። በዚያ በይስሐቅ ፈንታ የተሰዋው በግ የኢየሱስ ክርስቶስ ምሳሌ። ይስሐቅ ወገኖቼ የዳነው ከሞት ከመሰዋት የዳነው በጉ ሲሰዋለት፣ እኛም የዳነው ከፍዳ ከመርገም ከኩነኔ ከሰይጣን አሰራር ከጨለማ አገዛዝ የዳነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በመስቀል በተሰቀለ ጊዜ እሱ ሞቶ ለኛ ሕይወቱን ሰጠን። ራቁቱን ሆኖ ጸጋውን አለበሰን። ተዋርዶ አከበረን። ቆስሎ ፈወሰን። ድሃ ሆኖ ባለጸጋ አደረገን። አንዱ ስለ ሁሉ ሞተ ያለው ቅዱስ ጳውሎስ ስለዚህ ነው። እዛ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል። እንግዲህ ርዕሳችንን ያነሳነው አሁን ከተረክነው ታሪክ ውስጥ ነው ያገኘን። የትምህርት ዓላማ ይህን ታሪክ መተረክ አይደለም። ቅድም በመግቢያዬ እንደተናገርኩ እግዚአብሔር ለእኛ ለልጆቹ ያዘጋጀልንን ነገር በዝርዝር ማየት፣ እሱ ላይ ነው ትኩረት ማለት። ወገኖቼ እግዚአብሔር ያላዘጋጀልን ነገር የለም። ሁሉን እግዚአብሔር አዘጋጅቶታል። ዳዊት ምን ብሎ ነው የዘመረው? እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም አለ። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኛል። እስኪ በፊቴ በሉ ሁላችሁ። ገበታን አዘጋጀህልኝ። ምን አልክልኝ? በፊቴ ገበታን አዘጋጀህልኝ፣ ጽዋዬም የተረፈ ነው። ራሴን በዘይት ቀባ። ቸርነትና ምሕረትህ በሕይወቴ ዘመን ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ አለ። እግዚአብሔር ለዘላለም በቤቱ ያኖረን። በፊቴ ገበታን አዘጋጀህ አለ ዳዊት። ይህንን ቃል ስለ ብዙ ነገር ተናግሮታል። በመጀመሪያ እግዚአብሔር ምንድነው ያዘጋጀው ብለን ስንል ለስጋችን የሚያስፈልገን የምንበላውን የምንጠጣውን እንደሚያስፈልገን አውቆ እግዚአብሔር አዘጋጅቶታል። አትጨነቁ ባካችሁ። በፊቴ ገበታን አዘጋጀ። ምግበ ሥጋ ተዘጋጅቷል። እግዚአብሔር አዘጋጅቶታል። ታውቃላችሁ፣ ለስነ ፍጥረት የመጀመሪያው ቀን እሁድ ነው። እግዚአብሔር ስነ ፍጥረትን አንድ ብሎ መፍጠር የጀመረው በዕለተ እሁድ። ለስነ ፍጥረት የመጨረሻ ቀን ዓርብ ነው። ቅዳሜ እግዚአብሔር ያረፈበት ቀን። ከዕለተ እሁድ አንስቶ እስከ ዕለተ ሐሙስ ድረስ 21ዱን ስነ ፍጥረታት አስቀድሞ ፈጠረ እግዚአብሔር። ለአዳምና ለሔዋን እነሱን ከመፍጠሩ በፊት አዳምና ሔዋንን ከመፍጠሩ በፊት የሚያስፈልጋቸውን አዘጋጀ። አስቀድሞ ከእሁድ አንስቶ እስከ ሐሙስ ድረስ ለአዳምና ለሔዋን የሚያስፈልገውን ፈጠረ፣ አዘጋጀ። የሚበሉትን የሚጠጡትን አዘጋጀ። መጨረሻ ላይ አዳምን ካለመኖር ወደ መኖር ካለመታየት
ወደ መታየት አመጣው። በእጆቹ አበጃጀው፣ በመዳፎቹ ቀረጸው፣ ግሩምና ድንቅ አድርጎ ሰራው። አዳምን ሳይፈጥረው ለአዳም የሚያስፈልገውን ግን እግዚአብሔር አዘጋጅቶለታል። ወገኖቼ ለአዳም ብቻ አይደለም፣ በአዳም ሁላችንን መናገር ነው። ለእኛም ለስጋችን የሚያስፈልገውን እግዚአብሔር ስለሚያውቅ አስቀድሞ አዘጋጅቶታል። አትጨነቁ፣ እንቅልፋችሁን አታችሁ ቁጭ ብላችሁ አትደሩ። እንኳን ለእኛ ለልጆቹ ይቅርና መጽሐፍ እግዚአብሔር ለክፎችም ቸር ነው ተብሎ ተጽፏል። ለክፎችም ምንድን ነው? ቸር ነው። የእኛ አባት የእኛ አምላክ እግዚአብሔር ለማያምኑትም ለማያመልኩትም ለማያውቁትም እግዚአብሔር ቸር ነው። ሁሉን ያኖራል፣ ሁሉን ይመግባል። ስለዚህ እግዚአብሔር ምንበላውን እንጀራ፣ የምንጠጣውን ውሃ፣ የምንለብሰውን ልብስ እንደሚያስፈልገን ስለሚያውቅ አስቀድሞ አዘጋጅቶታል። በብዙ ስፍራ ላይ ተመዝግቦ የምናገኘው ነው። በተለይ በማቴዎስ ወንጌል በምዕራፍ 6 ቁጥር 25 ጀምሮ ስትመለከቱ ስለ ነፍሳችሁ በምትበሉትና በምትጠጡት ስለ ሥጋችሁ ደግሞ በምትለብሱት አትጨነቁ። የሰማይ አዕዋፋትን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ እግዚአብሔር ግን ይመግባቸዋል። ስለዚህ እናንተ በመልኩ በምሳሌው በአርአያው የተፈጠራችሁትን እንዴት ይተዋችኋል ነው የሚለው መጽሐፍ። ወገኖቼ አዕዋፋትን ላንክሮ ለተዘክሮ የተፈጠሩትን ፈርሰው በስብሰው የሚቀሩትን ትንሣኤ የሌላቸውን እግዚአብሔር የሚመግባቸው የሚያለብሳቸው የሚያኖራቸው ከሆነ ሳያርሱ ሳይቆፍሩ ሳይወጡ ሳይወርዱ ላባቸውን ሳያፈሱ የሚመግባቸው ከሆነ አዕዋፋትን በመልኩ በምሳሌው በአርአያው የፈጠረንን እኛን ልጆቹን እግዚአብሔር እንዴት ይተወናል? እንዴት ይረሳናል? አዘጋጅቶታል። የሚያኖረን እሱ ነው። አሁን በዚህ ዘመን ደሞዛችን የሚያኖረን ይመስላችኋል? በወር የምናገኘው ገንዘብ የሚያኖረን ይመስላችኋል? በዚህ ዘመን ሁሉ ነገር የተወደደበት ዘመን ነው። ነገር ግን ሁሉም ነገር ቢወደድ ማንም ሰው ግን ጦሙን አድሮ አያውቅም። ማን እየመገበን ነው? መስክሩ እንጂ። የሚያኖረን ደሞዛችን ነው ወይስ እግዚአብሔር ነው የሚያኖረን? አመስግኑት። የሚያኖረን እግዚአብሔር ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ያንዳንድ ሰው ደሞዝ ይገርመኛል 5 እና 10 ሺህ ብር ነው። ከገቢው ይልቅ ወጪው የሚበዛበት ሰው አለ። ታውቃላችሁ? በዚህ ዘመን ቤት ኪራይ አለ፣ ልጆች ማስተማር አለ፣ አስቤዛ ማድረግ አለ። ብቻ ወጪው ዛሬ በጣም 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 ብዙ ነው። ግን በ5,000 ብር እና በ10,000 ብር ደሞዝ 3 እና 4 ልጅ የሚያሳድጉ ወላጆች አሉ። ከዚህ በላይ ምን ተአምር አለ? እግዚአብሔር እኮ እኛን የሚያኖረን በኪነ ጥበቡ በተአምራት ነው የሚያኖረን። መሶባችን አልጎደለም። ቤተ ክርስቲያን መቼን ቅዳሴውን አስቀድሰን ስራ ውለን ወደ ቤታችን ስንገባ ወገኖቼ ትናንት የነበረው መሶብ ዛሬም ሙሉ ነው። ጠረጴዛችን ሙሉ ነው። ምንም የጎደለ ነገር የለም። ኑሮ ቢወደድም ሁሉም ነገር እንደ ሰማይ ቢርቅም
ነገር ግን የእግዚአብሔርን ጣት የእግዚአብሔርን እጅ በዚህ ውስጥ ተመልክተናል። የሚያኖረን ገንዘብ ደሞዝ የወር ገቢ ሳይሆን የሚያኖረው እግዚአብሔር እንደሆነ በዚህ ዘመን አይተናል። ደግማችሁ አመስግኖት። ክብር ምስጋና ለአምላካችን ለእግዚአብሔር። ስለዚህ አትጨነቁ። ለስጋችን የሚያስፈልገውን ማን ያዘጋጀዋል? መስክሩ የምታምኑ ሰዎች። የሚያዘጋጀው ማን ነው? እኛ ድርሻ የለንም ማለት አይደለም። እኛ ድርሻ አለ፣ ግን በእኛ መውጣትና መውረድ ሳይሆን ሁሉን የሚያዘጋጀው እግዚአብሔር። ስለለፋን አይደል። እግዚአብሔር ካላዘጋጀ፣ እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ ሁሉ ነገር ከንቱ ነው። ስለዚህ በአንዳችም ነገር መጨነቅ አያስፈልግም። ለማን መስጠት ነው? በማን ላይ መጣል ነው? በቃ እሱ ስለ እናንተ ያስባልና የሚያስጨንቃቸውን ሁሉ በማን ላይ ጣሉ ተብሏል? በእግዚአብሔር ላይ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የተመዘገበ ቃል እሱ ስለ እናንተ ያስባልና። ባካችሁ የሚያስብልን አምላክ አለ፣ የሚያስብልን አባት አለ። ብቻችንን አይደለንም። ስለምትበሉት ስለምትጠጡት አትጨነቁ። እሱን እንደሚያስፈልገን እግዚአብሔር ያውቃል። እኛ እኮ ለምንወልደው ልጅ ከመውለዳችን በፊት ወገኖቼ የሚያስፈልገውን ነገር እናዘጋጃለን። ጡጦም ያዘጋጁአሉ፣ ጥቡቆ ልብስም ያዘጋጁአሉ፣ ሚተኛበትን ሕፃኑ አልጋም ያዘጋጁአሉ፣ አልባሳቱን ያዘጋጃለ። እኛ ለምንወልዳቸው ልጆች ይህን ያክል ዝግጅት ካደረግን የሰማዩ አባታችን እግዚአብሔርማ ለእኛ የቱን ያክል ያዘጋጃል? ለምን ትጨነቃላችሁ? ደግሞ ተጨንቀንም ነጭ የሆነው ፀጉራችንን ጥቁር ማድረግ እንደማንችል፣ በቁመታችን ላይ ስንዝር መጨመር እንደማንችል ተጽፎልና። ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር መጨመር የሚችለው ማን ነው? ነጭ የሆነችው ፀጉርንስ ጥቁር ማድረግ የሚችለው ማን ነው ተብሎ ተጽፏል። ምንም ማድረግ በራሳችን አንችልም። ማመን ብቻ። ምንድነው የምናምነው? እግዚአብሔር ያዘጋጀልኛል። ማን ያዘጋጀዋል? እግዚአብሔር። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ አለና፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው፣ በነገር በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ ብሎ የተናገረው ለዚህ ነው። በአንዳች ነገር ምን አትበሉ? አትጨነቁ። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ የተመዘገበ ቃል። ስለዚህ በፊት ገበታን አዘጋጀ ሲል ወገኖች እግዚአብሔር በመጀመሪያ ያዘጋጀው ምግበ ሥጋው ተዘጋጅቷል። ማንም ሰው እግዚአብሔርን አምኖ ጦሙን አያድርም አላደረም። ወደ ሁለተኛ በፊቴ ገበታን አዘጋጀ ሲል ልበ አምላክ ዳዊት እግዚአብሔር በፊታችን ያዘጋጀው ገበታ ምንድነው ስንል ቅዱስ ቃሉን ወንጌል። ይህን ጉባኤ ያዘጋጀልን እግዚአብሔር። ታውቃላችሁ ሰው በእንጀራ ብቻ መኖር አይችልም ተብሎ ተጽፏል። የማን ቃል ያስፈልጋል? ገበሬ ወጥቶ ወርዶ አርሶ ቆፍሮ ባዘጋጀው ዛሬ ተበልቶ ነገ እዳሪ በሚሆን እንጀራ በሚሻግት እንጀራ ሰው መኖር አይችልም። አስቀድሞ በኦሪት ዘዳግም ምዕራፍ 8 ቁጥር 3 ላይ የተመዘገበ ቃል ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር። የእግዚአብሔር ቃል ባይኖር በእንጀራ ብቻ መኖር አይቻልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ታስታውሱ እንደሆነ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለ ምንም እህል ውሃ ጾመ፣ ጸለየ፣ ፈታኝ ቀረበ። እንዲህም አለው አንተ የእግዚአብሔር ልጅ ከሆንክ
እነዚህን ድንጋዮች ዳቦ እንዲሆኑ አድርግ፣ አንተም ርቦሃል እኔንም ርቦኛል። የመጀመሪያው ፈተና ይሄ። ለዲያብሎስ ምንድነው ብሎ የመለሰለት? ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ከየት አምጥቶ? በዘዳግም 8 ቁጥር 3 ላይ የተመዘገበውን ከዛ ስሙ አመጣ፣ ጠቀሰና አዎ መለሰለ። ስለዚህ ቃሉንም ቢሆን እግዚአብሔር አዘጋጅቶታል። ያጎደለብን ነገር የለም፣ ያሳጣን ነገር የለም፣ የነሳን ነገር የለም። በዚህ ዘመን እግዚአብሔር ይህን የመሳሰሉ ጉባኤያቶችን ባያዘጋጀልን፣ መምህራንን አባቶችን ባያስነሳልን፣ በመምህራን እያደረ እግዚአብሔር በቃሉ ባያጽናናን ኖሮ በእንጀራ ብቻ መኖር አንችልም ነበር። ቤተ ክርስቲያንና የእግዚአብሔር ቃል በዚህ ዘመን ባይኖሩ ጨርቃችንን ጥለን ነበር ምናብደው። ሲከፋን፣ ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን፣ አጣብቀኙ ስንገባ፣ ከሕይወት ይልቅ አንዳንዶቻችን ሞት ስንመርጥ ቤተ ክርስቲያን መተን እንደዚህ ቁጭ ብለን የእግዚአብሔርን ቃል ስንሰማ ካዘናችን እንጽናናለን፣ ከጭንቀታችን እንረጋጋለን፣ እንባችን ይታበሳል፣ የተቆረጠ ተስፋችን ይቀጠላል። ምንም እኮ የተሰጠን ነገር የለም፣ ግን ሐዘናችን ለደስታ ይለወጣል። የሆነ ሸክም ከትከሻችን ላይ ይራገፋል። በፊታችን የተዘጋጀው ገበታ ማዕድ ቃሉ ነው። ቃሉን ሰጥቶናል እግዚአብሔር። ለዚህ እኮ ነው ዳዊት ሲዘምር ምን ብሎ ዘመረ? ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኛል። መዝሙር 118 ቁጥር 103 ላይ የተመዘገበ ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩት። ቃልህ በሉስ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ። ምን አለኝ? የማን ቃል? ወገኖቼ መቼ ነው ቃሉ ለጉሮሯችን ጣፋጭ የሚሆነው ያሉ እንደሆነ ብቸኝነት ተሰምቶ ዙሪያው ገደል ሆኖብን፣ ሰማይ ተደፍቶብን፣ ቀኑ ጨልሞብን፣ ባልንጀሮቻችን ፊት ነስተውን ቃሉን ስናደምጠው፣ ቃሉን ስንሰማው ያን ጊዜ ቃሉ ለጉሮሯችን ጣፋጭ ይሆናል። ከማርና ከወለላ ይልቅ ይጣፍጠናል። ሰው በእንጀራ ብቻ አይኖርም። የእግዚአብሔር ቃል ያስፈልጋል። እንጀራ ለስጋችን ነው የሚጠቅመው። ነፍሳችን የምትጠግበው በእንጀራ አይደለም። ነፍሳችን የምትጠግበው የምትረካው በቃሉ ነው። ብዙ ሰው ስጋው ወፍሯል፣ ስጋው ሰብቷል። ነገር ግን የብዙ ሰው ነፍስ ከስታለች። ነፍስ የምትከሳው በምንድን ነው ብለን ስንል ወገኖቼ የእግዚአብሔርን ቃል ካላደመጠች፣ የእግዚአብሔርን ቃል ካላገኘች፣ የእግዚአብሔርን ቃል ካልሰማች ነፍስ ትጨነቃለች፣ ነፍስ ሰላም ታጣለች። አምላካችን እግዚአብሔር ቃሉን ስላዘጋጀልን፣ በቃሉ ስለሚያሳርፈን፣ በቃሉ ስለሚያጽናና፣ በቃሉ የተቆረጠ ተስፋችንን ስለሚቀጥልልን ስሙ የተመሰገነ ይሁን። ለዚህ ነው ነቢዩ ኤርምያስ ምን ብሎ ተናገረ? ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ደስታና ሰላም ሆነኝ አለ። እዛ ኤርምያስ 15 ቁጥር 16 ላይ የተመዘገበ የእግዚአብሔር ቃል። እስኪ ቃልህ በሉ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ደስታና ሰላም ሆነ።
ደስታ ያለው ከእግዚአብሔር ቃል፣ ሰላም ያለው ከእግዚአብሔር ቃል፣ ኦርቶዶክሳውያን ረፍት ያለው ከእግዚአብሔር ቃል። በተለይ በዚህ ዘመን ጆሮአችን የሚሰማው ዓይናችን የሚያየው የሚያስጨንቅ ነው። ቃሉን ስንሰማ እንፈወሳለን። ቃሉን ስንሰማ እንጽናናለን። ቃሉን ስንሰማ እንበረታለን። ጉልበት ይሆነናል የእግዚአብሔር ቃል። ስለዚህ ሁለተኛ እግዚአብሔር ያዘጋጀልን ቃሉን ወንጌልን ነው። አንዳንድ ሰዎች ሊገፉ ይችላል። ይህን ቃል ይህን ጉባኤውን ወንጌሉን ሊገፉ ይችላል። ግን በምድር ላይ ረሃብን የምሰድበት ዘመን ይመጣል። የምትራቡት እንጀራ ከመብላት ውሃ ከመጠጣት ሳይሆን ቃሉን ትራባላችሁ፣ የሚያበላችሁም ወይም የሚያስተምራችሁን አታገኙም ተብሎም ተጽፏል። እግዚአብሔር ከቃሉ ረሃብ ሁላችንን ይጠብቃል። ዘአሞጽ 11 ቁጥር 5 ላይ የተመዘገበ ቃል ነው። በምድር ላይ ረሃብን የምሰድበት ዘመን ይመጣል። ረሃቡ እንጀራ፣ ዳቦ፣ ውሃ፣ ስጋዊ ነገር አይደለም። ቃሉን ትራባላችኋል፣ የሚያበላችሁ የሚያስተምራችሁም ታጣላችኋል። ዛሬ የሚገፉ ሰዎች፣ እንደ ቀላል የሚቆጥሩት ሰዎች ወገኖቼ አንድ ቀን ረሃብ የሚመጣበት ዘመን አለ። ካሁኑ ነው በደንብ ስንቅ መያዝ፣ ካሁኑ ነው መዘጋጀት። ወደ ሶስተኛው ነው። ሶስተኛ እግዚአብሔር በፊታችን ያዘጋጀልን ገበታ ቅዱስ ሥጋውን ክቡር ደሙን አዘጋጅቶልናል። ይህም የተዘጋጀ ነው። በነፃ ያለ ዋጋ መተን መብላት መጠጣት እንችላለን። ማንም ሰው አይከለክለንም። ያለ ዘር ልዩነት፣ ያለ ቋንቋ ልዩነት፣ ያለ ብሔር ልዩነት፣ ደሃ ሀብታም ሳይባል፣ ትንሽ ትልቅ ሳይባል ንስሐ የገባ ከተጣላው ጋር የተጣረቀ የቀማውን የመለሰ የበደለውን ሰው የካሰ ራሱን ለካህን ያሳየ ሁሉ መብላት መጠጣት ይችላል። እግዚአብሔር በፊታችን ያዘጋጀው ገበታ ቅዱስ ሥጋው ክቡር ደሙ ነው። መጽሐፍ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ እስኪ ተመልከቱ። ሲበሉም ኢየሱስ ህብስቱን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ሥጋዬ ነው አላቸው። ይሄ ምን ነው አላቸው? ሥጋዬ። ሥጋዬን ይመስላል አላለም፣ ሥጋዬ ነው ነው ያላቸው። ነፍስ የተለየው መለኮት የተዋሃደው አማናዊ የክርስቶስ ሥጋና ደም። ጽዋውን አነሳ፣ ባረከ፣ እንካችሁ ከዚህ ጠጡ፣ ነገ የሚፈሰው የአዲስ ኪዳን ደሜ ይህ ነው አለ። ደሜን ይመስላል አላለም፣ ደሜ ነው ያላቸው። ሥጋዬን ይመስላል አላለም፣ ሥጋዬ ነው ያላቸው። ዛሬ በየአዳራሹ ወንድሞቻችን ተሰብስበው ወይን ጨምቀው ቪንቶ ጨምረው ብርጭቆ ውስጥ ለመታሰቢያ ነው እያሉ የሚዘብቱ የሚቀልዱ የሚያሾፉ አለው። በክርስቶስ ሥጋና ደም ላይ እግዚአብሔር ልብ ይስጣቸው። ይህንን አይኖቻችን እያዩ ያሉት፣ ጆሮቻችሁ እየሰሙ ያሉ የክርስቶስ ቅዱስ ሥጋና ክቡር ደም አማናዊ አይደለም፣ እውነተኛ አይደለም፣ መታሰቢያ ነው ብሎ ይናገረዋል። መጽሐፍ ቅዱስ ስታነቡ እግረ መንገድ ይህን ለመታሰቢያዬ አድርጉ ሲል ምን ማለት ነው? ሥጋውን ስትበሉ ደሙን ስትጠጡ ሞቴን፣ መከራዬን፣ መገረፌን፣ ስለ እናንተ መከራ መቀበሌን አስቡ ማለት ነው። መታሰቢያው እሱ ነው ወገኖቼ እንጂ ሥጋና ደሙ መታሰቢያ ነው ማለት አይደለም፣ ወይም አማናዊ አይደለም ማለት አይደለም። መታሰቢያነቱ አማናዊነቱን አያስቀረውም። ተዘጋጅቷል። ቅዱስ ሥጋውና ክቡር ደሙ የዘላለም ሕይወት የምናገኝበት። ስንቶቻችን ወደዚህ የሕይወት ማዕድ ቀርበናል? እስኪ ራሳችንን ስንቶቻችን ለዚህ ክብር በቅተናል? ብዙ ጊዜ እናስቀድሳል፣ ጥሩ ነው። ቤተ ክርስቲያን ጠዋት ማታ እንገሰግሳለን፣ ጥሩ ነው። ግን
ማን ነው ለዚህ የበቃ? አምላካችን እግዚአብሔር በሥጋው ደሙ ያለነውን በሥጋው ደሙ ያጽና። ለሥጋው ደሙ ያልበቃነውን የተለያየ ምክንያት እያቀረብን ከዚህ የሕይወት ማዕድ የራቅነውን ደግሞ ጥበቡን፣ ማስተዋሉን፣ ቁርጠኝነቱን ሰጥቶን በፍርሃት ሆነን እንድንቀበለው አምላካችን እግዚአብሔር ይርዳል። ወገኖቼ ያለ ቅዱስ ሥጋውና ያለ ክቡር ደሙ የዘላለም ሕይወት የለም። መጽሐፍ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል ተብሎ ተጽፏል። ለዘላለም ከእግዚአብሔር ጋር ለመኖር ከሚያስፈልጉን ነገሮች መካከል አንደኛው ቅዱስ ሥጋውን ክቡር ደሙን መቀበል ነው። በዮሐንስ ወንጌል በምዕራፍ 6 ቁጥር 54 ላይ የተመዘገበ እግዚአብሔር ቃል። ለምንድነው ማትቆርበው? ለምንድነው ማትቆርቢው ተብለን ስንጠየቅ ብዙዎቻችን ምክንያት እናበጃለን፣ ምክንያት እናቀርባለን። አንዳንድ ሚስቶች በባሎቻቸው ምክንያት ያደርጋሉ። አንዳንድ ባሎች ሚስቶቻቸውን ምክንያት ያደርጋሉ። ብቻ እያንዳንዳችን ምክንያት እናቀርባለን። ሥጋው ደሙን ላለመቀበል የምናቀርበው ምክንያት አይጠቅመንም። የሚጠቅመን ሥጋውና ደሙን መቀበል ነው። አጥጋቢ የሆነ ምክንያት የለም። ሥጋው ደሙን ላለመቀበል አጥጋቢ የሚባል ምክንያት የለም። እፈራለሁ የሚሉ ሰዎች እኔ እኮ መቀበል እፈልግ ነበረ ግን እፈራለሁ። ጥሩ ነው መፍራት፣ ግን ፍርሃቱ የሚያርቅ ፍርሃት ከሆነ ከንቱ ነው፣ አይጠቅምም። እየፈራን እንቅረብ እንጂ እየፈራን እባካችሁ አንራቅ። በኋላ ለምን አልተቀበልክም ለምን አልተቀበልሽም ሲባል ስለምፈራ ነው። ይህ አጥጋቢ አይደለም። ፍርሃቱ የሚያርቅ ፍርሃት መሆን የለበትም። ብበድልስ፣ ኃጢአት ብሰራስ፣ ጠጥቼ ብሰክርስ፣ ሌላም ኃጢአት እያነሱ ከቆረብኩ በኋላ ይህን ማደርግስ የሚሉ ሰዎች አሉ። ወገኖቼ ልንበድል እንችላለን፣ ኃጢአት ልንሰራ እንችላለን። ተፈቅዷል ማለት አይደለም። ግን የለበስነው ሥጋ ደካማ ሥጋ ስለሆነ ልንወድቅ ልንሳሳት እንችላለን። ንስሐ ገብተን መቀበል እንችላለን። ስለዚህ መጥቼ ባልነገርኳቸውስ ኃጢአት ባልሆነባቸው ነበረ። ከእንግዲህ ወዲህ ለሚሰሩት ኃጢአት ምንም ምክንያት የላቸውም ተብሎ ስለተጻፈ የምናቀርበው ምክንያት አይጠቅመንም። ሚስት ባሏን ምክንያት ብታደርግ፣ ባል ሚስቱን ቢያደርግ፣ ሌላም ነገር ምክንያት ብናደርግ በእግዚአብሔር ዘንድ ምክንያታችን ተቀባይነት የለውም። የሚጠቅመን በንስሐ ሆነን ከተጣላነው ጋር ታርቀን፣ የቀማነው ነገር ካለ መልሰን፣ የበደልናቸው ሰዎች ካሉ ክሰን፣ በፍርሃት ሆነን በትህትና ሆነን ባልበቃም ብለን መቅረብ። አንዳንድ ሰዎች እኔ አልበቃሁም ይላሉ። መቼ ነው ምን በቃ? መቼም አልበቃም። ብቁም ያደረገን እኮ ሥጋውና ደሙ። ሰይጣን ግን የሆነ ጥሩ የሚመስል ነገር ሹክ ይለንና መንፈሳዊ አስመስሎ ትሁት አስመስሎ አልበቃውም ትላለች፣ አልበቃውም ይላል። ይሄ አሳምኗት ቁጭ ብላለች። እሷ መቼም አትበቂም፣ መቼም አትበቃም። እስክንበቃ የምንጠብቅ ከሆነ መቼም አንቀበል። እግዚአብሔር አምላካችን ለዚህ ክብር ሁላችንንም በቸርነቱ ያብቃል። አይ በልጅነቴ እኮ ቀበል ነበረ፣ አሁን ግን በቃ የሥራዬ ጸባይ፣ ውሎዬ፣ እኔ የከባድ መኪና ሾፌር ነኝ፣ ፖሊስ ነኝ፣ እኔ ፈልግ ነበር መቀበል፣ ግን የሥራ ጸባዬ እንድቀበል አያደርገኝም። ነጋዴ ነኝ እኔ። እንግዲህ ነጋዴ ከሆነ የኢትዮጵያውን የጃፓን ብሎ ይሸጣል ማለት፣ ያደረውን ትኩስ ብሎ ይሸጣል ማለት፣ ከቅጥ በላይ ያተርፋል ማለት። የተለያየ ምክንያት አላቸው ሰዎች። ስለዚህ ኦርቶዶክሳውያን ከኛ የሚጠበቀው
በትህትናና በፍርሃት ሆኖ መቀበል እንጂ ድካማችንን ማን ያውቀዋል? ማን ያውቀዋል? እግዚአብሔር ያውቀዋል። የለበስነው ሥጋ ደካማ ሥጋ እንደሆነ እግዚአብሔር ያውቀዋል። አንድ አባት ምናምን ይባላል፣ ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን፣ እኔ ምን ቸገረኝ አሏል። ተቀብለ በድለሃል፣ ተቀብለ ኃጢአት ሰርተሃል ብለኸኝ ከቆረብክ በኋላ ሲኦል ብታወርደኝ ብቻዬን አልወርድም፣ አብረን ነው የምንወርደው አሉ። ምን ማለት ነው? ሥጋዬን የበላ ደሜን የጠጣ እሱ ከኔ ጋር ይኖራል፣ እኔም ከሱ ጋር እኖራለሁ ብሏል ወንጌል። ስለዚህ ከተቀበልኩ ሰዓት አንስቶ ብቻዬን አይደለሁም፣ እንደ ቃሉ መሰረት አንተ ከኔ ጋር ነው ያለኸው፣ ተዋህደኛል፣ እኔም ካንተ ጋር ነው ያለሁት። ስለዚህ ወደ ሲኦል አልወርድም። ስለዚህ የድርሻችንን ብቻ እኛ እንወጣ። ማድረግ የሚገባንን ነገር እኛ እናድርግ። ከፈራነው ነገር፣ ከበደሉ፣ ከስህተቱ፣ ከኃጢአቱ ማን ይጠብቀናል? አቤት! ማን ያበረታናል? እግዚአብሔር ሁላችንን በቸርነቱ ያበርታል። ስለዚህ በፊቴ ገበታን አዘጋጀህ ሲል እግዚአብሔር በፊታችን ያዘጋጀልን ነገር ቅዱስ ሥጋው ክቡር ደሙ ነው። ለዘላለም ከሱ ጋር የሚያኖረን ማዕድ ነው። ጥቂት ነገር አይቼ ትምህርት የለጠኝ ሳታችሁ እንዳልወስድባችሁ ወገኖቼ፣ እግዚአብሔር ያላዘጋጀልን ነገር ስንቱን እንዘርዝር፣ ስንቱን እንተረክ። ሁሉን ያዘጋጀው እሱ ነው። መጽሐፍ ሁሉን ያዘጋጀ ግን እግዚአብሔር ነው ተብሎ ተጽፏል። እስኪ ሁሉን በሉ፣ ሁላችሁ ተናገሩ። ሁሉን ያዘጋጀ ግን እግዚአብሔር ነው። ማን ነው? በሰማይም ያለውን በምድርም ያለውን ያዘጋጀ እግዚአብሔር ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙ ክርስቲያኖች ምዕራፍ 3 ቁጥር 4 ላይ የተናገረው ቃል ሁሉን ያዘጋጀ ግን እግዚአብሔር ነው። ትዳርን የሚያዘጋጀው ማን? አቤት! እግዚአብሔር። ሶሎሞን ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። አስተዋይ ሚስት ለባል ቢሰጠው እግዚአብሔር ነው። አያችሁ፣ ትዳር እግዚአብሔር የጸጋ ስጦታ ነው። ትዳርን ያዘጋጀው እግዚአብሔር። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ የተመዘገበ ቃል ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ። አባቶቻችን ቤት ሰርተው ሊሰጡን ይችላሉ፣ ገንዘብ ሊሰጡን ይችላሉ፣ ሀብት ንብረት ሊሰጡን ይችላሉ፣ ርስታቸውን ሊያወርሱን ይችላሉ። ለሴት ልጃቸው ባል መስጠት አይችሉም፣ ለወንድ ልጃቸው ሚስት መስጠት አይችሉም። ይሄ እግዚአብሔር ስጦታ ነው። የሚያዘጋጀው እግዚአብሔር ነው። ስለዚህ ትዳር እግዚአብሔር ያዘጋጃል። ለምኑት፣ የተባረከ ትዳር አዘጋጅልኝ ስጠኝ በሉት። ያላገባችሁ ትዳር ብቻ አይደል፣ እንጀራ የሌላችሁ ሰዎች እግዚአብሔር እንጀራ እንዲሰጣችሁ ለምኑት። ጥሩ ስራ ያዘጋጃል እግዚአብሔር። ስንቱን እንተርከው። በዚህ ምድር ላይ ስላለው ነገር ነው እንደሚደንቃችሁ እናንተ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ቅዱስ ጳውሎስ እንደዚህ አለ፣ በሰው ዓይን ያልታየች በሰው ጆሮ ያልተሰማች ጌታ እግዚአብሔር ለወዳጆቹ ያዘጋጃት። ምን ያላት? ምን ያላት? ማናት እሷ? መንግሥተ ሰማያት። መንግሥተ ሰማያትን አዘጋጅቶልናል። እግዚአብሔር ያዘጋጃል። ገፋኸኝ ገፋሽኝ የሌለባት መንግሥት፣ ረሃብ የሌለባት ስፍራ፣ ጥም የሌለባት ስፍራ፣ ሕመም የሌለባት ስፍራ፣ መከራ ፈተና የሌለባት ስፍራ ታምናላችሁ? እሱ እንደተዘጋጀላችሁ ውዳሴ ማርያማችሁን ስታደርሱ፣ ዳዊታችሁን ስትደግሙ፣ 3 ሰዓት ቆማችሁ ስታስቀድሱ፣ እንዲህ ባለ ጉባኤ ቁጭ ብላችሁ ቃሉን ስትሰሙ እግዚአብሔር በሰማይ ስፍራ እንዳዘጋጀላችሁ አምናችሁ ነው ይህን ስርዓት የምትፈጽሙት፣ አምልኮቱን የምትፈጽሙት። እግዚአብሔር ያዘጋጃል ማለት ይሄ ነው። የመጨረሻው እግዚአብሔር ያዘጋጀልን
መንግስቱን አዘጋጅቶታል። በዮሐንስ ወንጌል ምዕራፍ 14 ቁጥር 2 ላይ ምንድነው የሚለው? ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ስፍራ ካዘጋጀ በኋላ ሁለተኛ ወደ እናንተ እመጣለሁ ወስዳችኋለሁ የሚል ቃል ተመዝግቧል። እስኪ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ምን አዘጋጅላችሁ ዘንድ? ስፍራ። ስፍራው ይወላችሁ ምድራዊ አይደለም፣ ሰማያዊ ነው። ጊዜያዊ አይደለም፣ ዘላለማዊ ነው። ከገቡ መውጣት የሌለበት ነው። ካገኙ ማጣት የሌለበት ነው። ለዘላለም ከሱ ጋር እንድንኖር የሚያደርግ ነው። ስለዚህ እግዚአብሔር ስፍራውን አዘጋጅቷል። ጌታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ጎኑን በጦር ተወግቶ እጆቹን ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ 5 ችንካሮች ተቸንክሮ ውድ ዋጋ ከፍሎ መከራ ተቀብሎ ተሰቃይቶ ስፍራውን አዘጋጅቶታል። ስንሞት ወደ ተዘጋጀልን ስፍራ ነው የምንሄደው። ሌላ የትም አንሄድ። በሰማይ ወደ ተዘጋጀልን መኖሪያና ስፍራ ነው የምንሄደው። እግዚአብሔር በዚህ እንደሰበሰበን ነፃ በምታወጣ በኢየሩሳሌም ሁላችንን በቸርነቱ ይሰብስበን። እግዚአብሔር ያዘጋጃል። እግዚአብሔር ምን ይላል? ምን ይላል? እንግዲህ እግዚአብሔር አዘጋጅቶታል። እኛ ተዘጋጅተናል ወይ ነው ጥያቄ። ከኛ የሚጠበቀው እሱ ለተዘጋጁ ተዘጋጅቶላቸዋል። ማንም ዝም ብሎ እኮ አይገባም። ለተዘጋጁ ነው የተዘጋጀላቸው። አሁን የተረክነው ለሁላችን አይደል፣ ለተዘጋጁ ነው የተዘጋጀላቸው። ተክተልትሎ መግባት አይቻልም። መዘጋጀት ያስፈልጋል። አሁን እሱም በመተረክ ጊዜያችሁ ያውስጥ መጽሐፍ ተዘጋጅታችሁ ኑሩ ስለሚል ተዘጋጅተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሰማዕቱ የቅዱስ እስጢፋኖስ ረድኤት በረከት ከሁላችን ጋራ ይሆንልን። ለሀገራችን ለኢትዮጵያ ሰላም፣ ለሕዝባችን ደግሞ ፍቅር አንድነትን ቸሩ አምላካችን እግዚአብሔር ያድልልን። የእግዚአብሔር ጥበቃው በዙሪያችን ማዳኑ ደግሞ ሁልጊዜ ካጠገባችን ይሆንልን። የሁላችንን መጨረሻ እግዚአብሔር ያሳይ።